ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አንቲሳይኮቲክ መድኃኒቶች አንዳንድ የአእምሮ መድኃኒቶችን ስናዝ የልብ ምት ላይ ችግር እንዳያመጡ የምንወስደውን ጥንቃቄ ነው። ብዙ ሰዎች ላይ እነዚህ መድኃኒቶች ይወሰዳሉ፣ ምንም ችግር አያመጡ። አንዳንድ ሰዎች ላይ ተጋላጭነት ያላቸው ሰዎች ላይ ግን የልብ ምት መዛባት ከዛ በኋላ ሲሪየስ የሆኑ ኢፌክቶች ሊኖራቸው ይችላል። እዚህ ጋር እንግዲህ የምትመለከቱት ይሄ ኖርማል የልብ ምት በኢሲጂ ሲታይ ነው። ከዛ ከላይ ደግሞ ያለው አንዳንድ የአእምሮ መድኃኒቶች የልብ ህመም ተጋላጭነት ያላቸው ሰዎች ላይ የሚፈጥሩት የልብ መዛባት ነው። እንዴት እንደተዛባ ትመለከቱታላችሁ። ቶርሳድ ዲ ፖይንት እንግዲህ ፍሬንች ይመስለኛል ትዊስቲንግ ኦፍ ፖይንትስ ማለት ነው። እንደምትመለከቱት አንዴ ከፍ ከዛ አንዴ ዝቅ እያለ እንትኑ እየተዛባ ይመጣል ማለት ነው። ኤኒዌይ የአእምሮ ሐኪሞች እና የአጥንት ሐኪሞች ኢሲጂ ማንበብ ላይ ያን ያህል አይደለም። ሆነስትሊ ስፒኪንግ የአእምሮ ሐኪሞች እቺን ኢሲጂዋን ከማንበብ ይልቅ ሪፖርት አለች ከላይ የምትጻፍ አንድ 4 መስመር የምትሆን የልብ ምቱ ምን ያህል ነው፣ ኪዩቲ ኢንተርቫሉ ምን ማለት ነው። ልክ ኪዩቲ ሲባል እሷ ላይ ነው ፎከስ የምናደርገው። ብዙ ነገር ላናውቅ እንችላለን፣ ኪዩቲ ላይ ግን ፎከስ እናደርጋለን። ሶ ኪዩቲ ኢንተርቫል በረዘመ ቁጥር የልብ ምት መዛባት ሰዎች ሊጋለጡ ይችላሉ። አንዳንድ መድኃኒቶች ይህንን ያባብሳሉ፣ ጥንቃቄ ይፈልጋል። ለእንደዚህ አይነት ነገር ተጋላጭ የሆኑት ሰዎች አንደኛ በእድሜ የገፉ ሰዎች፣ ሁለተኛ የልብ ህመም ያለባቸው ሰዎች፣ ከዛ አንዳንድ ጊዜ ደግሞ ራሳቸው ወይም ቤተሰብ ውስጥ ሎንግ ኪዩቲ ሲንድሮም ይባላል። እሱ ያለባቸው ሰዎች ተጋላጭ ናቸው። ከወንድና ከሴት በንጽጽር ሲታይ ሴቶች ተጋላጭነታቸው ከፍ ያለ ነው። ከዛ ደግሞ አንዳንድ እንግዲህ ኤሌክትሮላይት የምንላቸው በደም ውስጥ እንደነ ፖታሲየም፣ ካልሽየም፣ ማግኒዥየም ዝቅ ካሉ እነሱም ሊያጋልጡ ይችላሉ ማለት ነው። ስለዚህ ተጋላጭ የሆኑ ሰዎች ላይ የኢሲጂ ምርመራ ያስፈልጋል። ከዛ በኋላ ደግሞ ኢሲጂውን አይተን በተለይ ኪዩቲዋን አይተን የምንሰጠውን መድኃኒት ማስተካከል ይፈልጋል። የአእምሮ መድኃኒቶች ሁሉም እንደዚህ አይነት የልብ ምት መዛባት ያመጡ የተወሰኑ አሉ። እነሱንም ደግሞ ከፍተኛ፣ መካከለኛ ወይም ዝቅተኛ ብለን እንከፍላቸዋለን። ለዲፕሬሽን ከሚሰጡ መድኃኒቶቹ ሲታሎፕራም እና ኢሲታሎፕራም የሚባሉት ኪዩቲ ረዘም እንዲል ያደርጋሉ። ስለዚህ እድሜ የገፋ ሰው፣ የልብ ህመም ያለበት ሰው፣ ሴት፣ ኤሌክትሮላይት ችግር ካለ ጥንቃቄ ይፈልጋል። ሌሎች ደግሞ ለሱስ የሚሰጥ ለምሳሌ ሜታዶን የሚባል መድኃኒት አለ። ሜታዶንም ኪዩቲን ያራዝማል። ስለዚህ እሱም ጥንቃቄ ይፈልጋል። ከዛ ደግሞ ወደ አንቲሳይኮቲክ ሜዲኬሽን ስንመጣ በጣም ኪዩቲ እንዲረዝም ከሚያደርጉ መድኃኒቶች ውስጥ ዚፕራሲዶን የሚባለው እኛ ሀገር የለም ግን በምዕራቡ ዓለም አለ። ዚፕራሲዶን የሚባለው መድኃኒት፣ አሚሱልፕራይድ የሚባለው መድኃኒት፣ ከዛ ደግሞ እኛ ሀገር ካሉት ውስጥ ታይሮይዳዚን ወይም ብዙ ሰዎች የሚያውቁት ሚላሪል በሚል ስም ነው። እሱ የልብ ምት መዛባት እንዲኖር ሪስኩን ይጨምረዋል ማለት ነው። ስለዚህ እነዚህ ከፍተኛ ሪስክ ያላቸው ናቸው። ሌሎቹ ሃሎፔሪዶን፣ ሎላንዛፒን፣ ሪስፔሪዶን፣ ኩታያፒን የሚባሉት ሪስካቸው መካከለኛ ነው። ስለዚህ በጥንቃቄ ኢሲጂውን የተከታተልንም ሊሰጥ ይችላል። ዝቅተኛ የሚባሉት ሰርድ ጀነሬሽን አንቲሳይኮቲክስ የሚባሉ ናቸው። እነዚህ ካሪፕራዚን፣ ብሬክሲፒፕራዞል፣ አሪፒፕራዞል የሚባሉት ናቸው። አንድ ሰው የልብ ችግር ካለበት እድሜው የገፋ ከሆነ የፖታሲየም መጠኑ የካልሽየም መጠኑ ዝቅ ያለ ከሆነ ሜቢ ሌሎች መድኃኒቶች ከመስጠት ይልቅ አሪፒፕራዞል፣ ብሬክሲፒፕራዞል መስጠት የተሻለ ነው ማለት ነው። ለዛሬ እንግዲህ ይዤላቸው የመጣሁት የልብ ምት መዛባት የሚያስከትሉ የአእምሮ መድኃኒቶች የሚል ነው። የልብ ህመም ካለ እና የአእምሮ መድኃኒት የምትወስዱ ከሆነ ከሐኪማችሁ ጋር ተነጋግሮ ኢሲጂ ቼክ ማድረግ ጥሩ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።